እንዴት ሰነበታችሁ ውድ የዩቲዩብ ቤተሰቦቻችን። ዛሬ የምናየው ስለ ጂኦሎጂካል ሂስትሪ ኦፍ ኢትዮጵያ የሚለው ነው። መሀል ላይ አንዳንድ የጠየኳቸው ጥያቄዎች አሉ። እነዚያን ጥያቄዎች መልሳቸው ኮመንት ላይ አስቀምጡልኝ፣ ሪዋርድ ይኖራቸዋል ማለት ነው። ይህ ሜን ቶፒክ ወይም ደግሞ በጣም ጠቃሚ የሆነ የ9ኛ ክፍል ጂኦግራፊ ቶፒክ ነው። እናንተ ይሄን ቶፒክ እስከ መጨረሻው በማዳመጥ በጣም ጠቃሚ የሆኑ እውቀቶች፣ ጠቃሚ የሆኑ ኮንሴፕቶችን፣ በፈተና ላይ የማይቀሩ ብዙ አይነት ኮንሴፕቶችን ታገኙበታላችሁ። ቪዲዮውን ላይክ፣ ሰብስክራይብ በማድረግ እንድትጀምሩ ስል በአክብሮት እጠይቃለሁ ማለት ነው። ያው ስለ ጂኦሎጂካል ሂስትሪ ኦፍ ኢትዮጵያ በምናይበት ጊዜ geological history of Ethiopia is a part of geological process that acted within and upon the earth's surface for a millions of years in the past. ያው የኢትዮጵያ ጂኦሎጂካል ሂስትሪ አንድ ፓርት ነው ወይም ደግሞ አንድ ፓርት ነው ማለት ነው። ይሄም ጂኦሎጂካል ሂስትሪ የተካሄደው ባለፉት ሜኒ ሚሊየንስ ኦፍ ይርስ ላይ የተካሄዱ ነገራቶች ናቸው ማለት ነው። ቱ ዲስክራይብ ዘ ጂኦሎጂክ ኤንድ ዘ ሂስትሪ ኦፍ ዘ እርዝ ሳይንቲስት ሃቭ ዴቨሎፕድ ዘ ጂኦሎጂካል ታይም ስኬል። በዓለም ያለ ሂስትሪ እነዚህ ታሪኮች የመሬት ታሪኮቹ ጂኦሎጂው እና ደግሞ ሙሉ ዴቨሎፕ የሆነው በጂኦሎጂካል ታይም ስኬል ነው ማለት ነው። ጂኦሎጂካል ታይም ስኬል ሜዠር ታይም ኦን ዘ ስኬል ኢንቮልቪንግ ፎር ማጀር ጂኦሎጂካል ስኬል በሶስት ትላልቅ ጂኦሎጂካል ኢራዎች እንከፍለዋለን ማለት ነው። ኢራ ኢዝ ዲቫይድድ ኢንቱ ፔሪድ። ኢራዎች በምን ይከፋፈላሉ? በፔሪድ እንከፍላቸዋለን። ዘ ፔሪድ ኢንቱ ኢፖች። ፔሪዶች ደግሞ በኢፖች ይከፈላሉ። ኢፖቾች ደግሞ በይር ወይም ደግሞ በተለያዩ አመታቶች ይከፈላሉ። አመታቶች ደግሞ እዛ ውስጥ በተካሄዱ በተለያዩ ኦከራንሶች ይከፈላሉ ማለት ነው። እና each geological era is distinguished from the other based on ground of the following ስሪ ካራክተሪስቲክስ። አንዱን ኢራ ከሌላው ኢራ የምንለይበት እነዚህ በሶስት የተለያዩ ካራክተሪስቲክሶች ነው ማለት ነው። በእነዚህ ሶስት ካራክተሪስቲክሶች አንዱን ኢራ ከሌላው ኢራ ዲስቲንጉሽ ማድረግ ወይም ደግሞ መክፈል እንችላለን ማለት ነው። የመጀመሪያ ሪላቲቭ ፖዚሽን ኦፍ ዘ ኮንቲነንት ያሉበት አንጻራዊ መገኛ ወይም ደግሞ በአንጻራዊ ፖዚሽናቸው እንከፍላለን። ሁለተኛ ካራክተር ፕሪቬሊንግ ክላይሜት፣ ለምሳሌ በፕሪካምብሪያን ያለ ክላይሜት እና ፓላዞይክ ጊዜ ያለ የክላይሜት ኮንዲሽን ተመሳሳይ አይደለም። በዛ ምክንያት የሁለቶቹ እንትን አንዲቫይድ እንድናደርጋቸው ዲስቲንጉሽ እንድናደርጋቸው አስችሎናል ማለት ነው። ሌላኛው በዛን ጊዜ በሆነ ሰዓት ላይ በነበሩ ፕሪዶሚናንት የሆኑ ላይፎች ፕላንትና አኒማል፣ ለምሳሌ ፕሪካምብሪያን ላይ የነበሩ እንትኖች ሙሉ ፓላዞይክ ላይ የሉም። ፓላዞይክ ላይ ያሉት ደግሞ አብዛኛው ሚሶዞይክ ላይ የሉም። በዛ ምክንያት አንዱን ከአንዱ ኢራ ለመለየት እነዚህ ፕሪዶሚናንት የሆኑ ላይፍ ፎርሞች ወይም ደግሞ ፕላንትና አኒማሎችን እንደ ዲስቲንጉሽ ካራክተሪስቲክስ አድርገን እንጠቀማቸዋለን ማለት ነው። እነዚህ ሶስቶችን ካራክተራይዝድ አድርገን ኢራ ዲስቲንጉሽ ማድረግ እንችላለን ማለት ነው። በአጠቃላይ የዓለም ኢራ እነዚህን ቤዝድ አድርገን በስንት ከፍለነዋል ማለት ነው? በአራት ከፍለናቸዋል ማለት ነው። እነዚህ በአጠቃላይ ዓለም ላይ ያው አራት ጂኦሎጂካል ኢራዎች መኖራቸው ይታወቃል። ሌትስ ቢጊን ኮንሲደር ዘ ዲፈረንት ጂኦሎጂካል ኢራ ኤንድ ዘን ዘ ስተዲ ዘ ኢቨንት ዛት ቱክ ፕሌስ ኢን ዘስ ኢራስ ሂር አር ዘ ጂኦሎጂካል ኢራ ኢን ክሮኖሎጂካል ኦርደር። በክሮኖሎጂካል ኦርደር የዓለም ላይ ያሉ ኢራዎች እነዚህ አራቶችን ይመስላሉ። የመጀመሪያው ያው ፕሪካምብሪያን ኢራ የምንለው ነው። ፕሪካምብሪያን ኢራ የምንለው ዘ ላርጀስት እና ዘ ኦልደስት ኢራ ነው። እሱ ደግሞ ከ4.5 ቢሊዮን ይርስ እስከ 600 ሚሊዮን አመት ድረስ የቆየ ኢራ ነው ማለት ነው። ይሄም ማለት ቢያንስ እስከ 3.9 ቢሊዮን አመት ቆይታ የነበረው በጣም ሎንገስት ነው እና ደግሞ በጣም ላርጀስት የሆነ የኢራ ኦልደስት እና በጣም ሎንገስት የሆነ ኢራ ነው ማለት ነው።
ፓላዞይክ ኢራ ሁለተኛው ፓላዞይክ ኢራ ነው። እሱ ደግሞ ከስንት እስከ ስንት ነው የቆየው? ከ600 ሚሊየን ሲርቱ 250 ሚሊየን ከ650 ሚሊየን እስከ 250 ሚሊየን አመት የነበረው ጊዜ እሱ ምን ይባላል ማለት ነው? ፓላዞይክ ኢራ እንለዋለን ማለት ነው። ሌላኛው ሜሶዞይክ ኢራ ነው። ሜሶዞይክ ኢራ ከ250 እስከ 70 ሚሊየን ሲር ኤጎ ድረስ ነው። ከ250 እስከ 70 ሚሊዮን አመት የነበረው እንትን ደግሞ ሜሶዞይክ ኢራ እንለዋለን። ዘሪሰንት ወይም ደግሞ የቅርብ ጊዜው ኢራ ደግሞ ሲኖዞይክ ኢራ ይባላል። ከ70 ሚሊዮን እስካሁን እስካለንበት ጊዜ ያለው ኢራ ሲኖዞይክ ኢራ ይባላል ማለት ነው። የመጀመሪያው በምናይበት ጊዜ ፕሪካምቤሪያን ኢራ ነው። ፕሪካምቤሪያን ቅድም እንዳልካችሁ ከ4.5 ቢሊዮን እስከ 600 ሚሊዮን አመት ነው። እስከ 3.9 ቢሊዮን አመት ድረስ የቆየ ኢራ ነው ማለት ነው። ፕሪካምቤሪያን ኢራ ኢዝ the oldest and the longest geological era and covering about 5/6 of the Earth geological time በዓለም 5/6 ወይም ደግሞ ኦልሞስት 80% በላዩን የዓለም ጂኦሎጂካል ሂስትሪ ከቨር የሚደረገው በማን ነው ማለት ነው? በፕሪካምቤሪያን ኢራ ነው ማለት ነው። ይሄኛው በጣም ሎንገስት ነው፣ በጣም ለረጅም ጊዜ የቆየ ኢራ ነው ማለት ነው። በዛን ሰዓት ብዙ አይነት ነገራቶች ኢቨንቶች ጂኦሎጂካል ኢቨንቶች ኦከርድ ሆነዋል ማለት ነው። ከነዚህ መካከል በሆርን ኦፍ አፍሪካ ወይም ደግሞ በኢትዮጵያ፣ በጅቡቲ፣ በሶማሊያ፣ በኤርትራ አካባቢ ላይ የተለያዩ ኢቨንቶች ነበሩ ማለት ነው። ከነዚህ መካከል የመጀመሪያው ምንድነው ማለት ነው? የመጀመሪያው ከነበሩ ኢቨንቶች ኦከር ካረጉ ነገራቶች መካከል ፍሪኩዌንት ኦሪጂኒክ ሙቭመንት ማለት ማውንቴን ቢልዲንግ ፕሮሰስ ማለት ነው። ማውንቴን ቢልዲንግ ፕሮሰስ ማለት ነው። ወይም ደግሞ የማውንቴን ቢልዲንግ ፕሮሰስ ባይ ቮልካኒክ ኢረፕሽን በቮልካኒክ ኢረፕሽን ምክንያት ማውንቴን ቢልዲንግ ፕሮሰስ ነበር። ይሄን የነበረው መቼ ነው ማለት ነው? በፕሪካምቤሪያን ኢራ ጊዜ ነው ማለት ነው። ሁለተኛው ኢንተንሲቭ ቮልካኒክ አክቲቪቲ ነበር። በጣም ከባድ የሆነ ኢንተንሲቭ የሆነ ቮልካኒክ ኢረፕሽን ወይም ደግሞ ቮልካኒክ አክቲቪቲ ነበር ማለት ነው። ይሄ ሁለተኛው በዛን ጊዜ በፕሪካምቤሪያን ጊዜ የተከሰተ ክስተት ነው ማለት ነው። ሌላኛው ደግሞ ዴኑዴሽን ዱሪንግ ዘ ሌተር ፔሪድ። ዴኑዴሽን የምንለው ነገር በመጨረሻ ጊዜ ወይም ደግሞ የፕሪካምቤሪያ ሊወጣ ሲል የላይኛው የመሬት እንትን ዊር አድርጓል ወይም ደግሞ የላይኛው የመሬት ክፍል ጠርጎ ወስደዋል ማለት ወይም ደግሞ ይሄ ዴኑዴሽን ፕሮሰስ የምንለው ነገር ተፈጥሯል ማለት ነው። በመጨረሻ የተፈጠረው ፎልድድ ማውንቴኖችን ፎርሜሽን ወይም ደግሞ እነዚህ ፎልድ ማውንቴን የምንላቸው የማውንቴን አይነቶችን እንዲፈጠሩ አድርጓል። እነዚህ ሁሉ ነገራቶች የተፈጠሩት በምን ኢራ ነው ማለት ነው? ፕሪካምቤሪያን ኢራ በምንለው ኢራ ላይ የተፈጠሩ ነገሮች ናቸው ማለት ነው። እነዚህ በዓለም ደረጃ ብቻ ሳይሆን እነዚህ ሞር የተከሰቱት በሆርን ኦፍ አፍሪካ ላይ ብቻ የተከሰቱ ነገራቶች፣ በዓለም ላይ ደግሞ የተለያዩ ሌሎች ነገራቶችም ተከስተዋል ማለት ነው። ሌላኛው during the Precambrian era the first forms of one-celled emerged such as amoeba, jellyfish አሜባ የምላቸው ጄሊፊሽ የምላቸው የመጀመሪያ ጊዜ ህይወት ያላቸው ነገራቶች የተፈጠሩት በፕሪካምቤሪያን ጊዜ ነው ማለት ነው። እነሱም ለምሳሌ አሜባና ጄሊፊሽ የምንለው የፊሽ አይነት ነው ወይም ደግሞ የአሳ አይነት ነው እና አሜባ የሚባለው ሁለቶቹ በፕሪካምቤሪያን ላይ የተፈጠሩ ነገራቶች ናቸው ማለት ነው። ሌላኛው ዘ ኦልደስት ሮክድ ወይም ደግሞ የመጀመሪያ ኦልደስት ሮክ የምንለው ኦልድ ክሪስታላይን ቤዝመንት ኮምፕሌክስ ሮክ የምንለው እሱ ለመጀመሪያ ጊዜ ፎርም የተገኘው በየትኛው ኢራ ነው ማለት ነው? በፕሪካምቤሪያን ኢራ ነው ማለት ነው። ቱዴይ ኢን ፊው ኤሪያ ኢትዮጵያ አውትክሮፕስ ኦፍ ኦልድ ክሪስታላይን ቤዝመንት ኮምፕሌክስ ሮክ አር ፋውንድ ዘ ሰርፌስ ዲዩ ቱ ኮንቲኒየስ ዴኑዴሽን በኮንቲኒየስ ዴኑዴሽን ምክንያት የኢትዮጵያ ላይ ያሉ ኦልድ ክሪስታላይን ቤዝመንት ሮኮች አውትክሮፕ አድርገዋል ማለት ነው። ለምሳሌ ኤግዛምፕል ሴንትራል ኤንድ ኖርዘርን ትግራይ አካባቢ፣ መተከልና አሶሳ አካባቢ
ኢሊባቡር አካባቢ፣ አባይ ጎርጅ አካባቢ እዛኔ በነበረ ፕሮሰስ የተፈጠሩ ይሄ ሴድመንት ሮኮች ሞር በዴኒዴሽን ምክንያት ሙሉ እንዲታዩ አድርጓል ማለት ነው። ለምሳሌ ሴንትራል ሲዳማ፣ ሳውዝ ኦሞ፣ ባሌ፣ ሳውዝ ባሌ፣ ቦረና፣ ሴንትራል ዌስተርን ኤንድ ኖርዘርን ኤርትራ በእነዚህ አካባቢዎች ኮምፕሌክስ ሮክ ወይም ደግሞ ኦልድ ክሪስታላይን ኮምፕሌክስ ሮክ የምንለው ነገር አውትክሮፕ አድርጓል ማለት ነው። ሁለተኛው ጂኦሎጂካል ኢራ ፓላዞይክ ኢራ እንለዋለን ማለት ነው። ፓላዞይክ ኢራ ደግሞ ሁለተኛው ረጅሙ ኢራ ፓላዞይክ ኢራ እንለዋለን። እሱ ከ600 ዓመት እስከ 250 ዓመት ድረስ የቆየ ኢራ ነው ማለት ነው። ዱሪንግ ዚስ ኢራ ኢትዮጵያ is a major geologic and geomorphic process was denudation followed by pinplanation። በኢትዮጵያ በዛን ጊዜ በከፍተኛ ሁኔታ የጂኦሎጂካል ፕሮሰስ የተካሄደው ምንና ምን ነው? ዴኒዴሽን እና ፒንፕላኔሽን የምንለው ነገር በከፍተኛ ሁኔታ ተከስተዋል ማለት ነው። የኢሮዥን ምናምን ነበር፣ ከፍተኛ የሆነ ኢሮዥን ሄቪ ሬንፎል ነበር በዛን ሰዓት። በዛ ምክንያት ሄቪ የሆነ ኢሮዥኖች ተፈጥረዋል ማለት ነው። ግን ኖ ሲግኒፊካንት ፎርሜሽን ኦፍ ቱክ ፕሌስ። በዛን ጊዜ ግን ሲግኒፊካንት መሬትን የሚቀይር የመሬትን ፎርም የሚቀይር አክል ግን ማጀር የምንላቸው ጂኦሎጂካል ኢቨንቶች አልነበሩም ማለት ነው። Hence, the Paleozoic era is only era that left gap in the rock formation in Ethiopia። ይሄ ፓላዞይክ ኢራ ላይ ብቻ ነው ምንም አይነት የሮክ ፎርሜሽን አልነበረም ማለት ነው። በፕሪካምብሪያን ጊዜ ኦልድ ክሪስታላይን ቤዝመንት ኮምፕሌክስ ሮክ የምንለው ነገር ተፈጥሯል። በዚህኛው ጊዜ ግን ከሁሉም ኢራዎች በዚህኛው ኢራ ጊዜ ግን ምንም አይነት የሮክ ፎርሜሽን አልነበረም ማለት ነው። በተጨማሪ ማሲቭ ዴኒዴሽናል አክቲቪቲ ሪዛልትድ ዘ ፎርሜሽን ኦፍ ኢንሰልበርግ። ይሄ ማሲቭ የሆነ ዴኒዴሽናል አክቲቪቲ በመኖሩ በዛ አካባቢ ኢንሰልበርግ የምንላቸው ወይም ደግሞ ሪስቴሻል ፊውቸር የተለያዩ ኮረብታ ነገራቶችን በኢትዮጵያ አካባቢ በተወሰኑ ኢትዮጵያ አካባቢዎችን እንዲፈጠር አድርጓል ማለት ነው። እዛኔ በከፍተኛ ሁኔታ የሚታወቀው ሌላ ደግሞ እነዚህ ይሄ ኢንቨርተብሬት የምንላቸው የተሰበው የሚሄዱ እንትኖች በብዛት የነበሩበት ጊዜ ነበር ማለት ነው። በፓላዞይክ ለምሳሌ ህይወት ካላቸው ነገራቶች ዶሚናንስ ኦፍ ኢንቨርተብሬት የምንላቸው ባክቦን የሌላቸው የእንስሳ አይነቶች በብዛት የነበረበት ጊዜ ነው ማለት ነው። ሶስተኛው ኢራ ሜሶዞይክ ኢራ እንለዋለን። ያው ይሄ ብዙ ነገር የተካሄደበት የዓለምን ቅርጽ የአጠቃላይ የሆርን ኦፍ አፍሪካ ቅርጹን የቀየረበት ትላልቅ ኢቨንቶች የተካሄደበት ጊዜ ነው ማለት ነው። ለምሳሌ ዚስ ሜሶዞይክ ኢራ ፍሮም 2050 ሚሊየንስ ከ250 ሚሊየንስ ጀምሮ እስከ 70 ሚሊዮን ድረስ የቆየ ኢራ ነው ማለት ነው። This era was marked by alternate slow sinking and uplift of the land mass hypergenesis of the Horn of Africa። በዛን ሰዓት ቀስ ያለ በጣም ስሎው ዳውን የሆነ የመሬት መስመጥና የመሬት ወደ ላይ አፕሊፍት የማድረግ ፕሮሰሶች ነበር ማለት ነው። በሆርን ኦፍ አፍሪካ ላይ ይሄን ነገር የተከሰተው ማለት ነው። ዘ ሜሶዞይክ ኢራ ዋዝ አን ኤሪያ ሴዲመንተሪ ሮክ ፎርሜሽን ኢትዮጵያ። አሁን በፕሪካምብሪያን ኢራ ላይ የተከሰተው የሮክ አይነት ኦልድ ክሪስታላይን ሮክ ነው የምንለው። በፓላዞይክ ጊዜ ምንም አይነት የሮክ ፎርሜሽን አልነበረም። በሜሶዞይክ ጊዜ የተፈጠረው የሮክ አይነት ምን ይባላሉ ማለት ነው? ሴዲመንተሪ ሮክ የምንላቸው ነገራቶች የተፈጠሩት በሜሶዞይክ ኢራ ጊዜ ነው ማለት ነው። ዘ ሜሶዞይክ ኢራ ዋዝ ዘ ሜሶዞይክ ኢራ ሃዝ 3 ዲስቲንክት ፔሪድ ኢንዲኬትድ ሂር አንደር ወይም ደግሞ ከዚህ በታች ባለው ሰንጠረዥ እናያቸዋለን ማለት ነው። የመጀመሪያው ትራሲክ ፔሪድ እንለዋለን። ይሄኛው ከ250 እስከ 180 ዓመት የቆየ ነው። ሁለተኛው ጁራሲክ እንለዋለን። ከ180 እስከ 135 ዓመት የቆየ ነው። ሌላኛው አሁን ያለው የመጨረሻው ወይም ደግሞ እስከ ሲኖዞይክ ኢራ ያለው ክሪቲሸስ ፔሪድ እንለዋለን ማለት ነው። ትራሲክ ፔሪድ
ዱሪንግ ዚስ ፔሪድ ዘ ላንድ ማስ ሳንክ ዲዩ ቱ ኢንተርናል ፎርስ። በዚህ ጊዜ በትራሲክ ጊዜ ላንድ ማስ ምንድን ነው ያደረገው? ሳንክ ነው ያደረገው፣ ወይም ደግሞ በኢንተርናል ፎርስ ምክንያት እየሰመጠ ነው የመጣው ማለት ነው። ዚስ ኢቨንት ዋዝ ፎሎውድ ባይ ትራንስግሬሽን ኦፍ ኒር ባይ ዘ ሲ ኢንቱ ዘ ሜይንላንድ ቱዴይ ሶማሊያ ኤንድ ሳውዝ ኢስተርን ኢትዮጵያ። በዛን ሰዓት ውሃ ወይም ደግሞ በዛን ሰዓት በሶማሊያ ከሶማሊያ ይሄ ኢንዲያን ኦሽን ምናምን የምለው ነገር ወደ ሶማሊያና ወደ ሳውዝ ኢስተርን ኢትዮጵያ ውሃው ምን አድርጓል ማለት ነው? ትራንስግሬሽን ፈጥሯል ማለት ነው። ወይም ደግሞ ወደዛ ፍሰት አድርጎ መሬቱን እንዲሰምጥ አድርጓል ማለት ነው። ይሄ መሬት ሳንክ ያረገችበት ወይም ደግሞ መሬት ሲንክ ያረገበት ጊዜ ነበር ማለት ነው። በዚህ ፔሪድ ዱሪንግ ዘ ትራሲክ ፔሪድ ዘ ኦልደስት ሴድመንተሪ ሮክ ኖናስ አዲግራት ሳንድስቶን፣ በዛን ጊዜ ኦልደስት የምንለው ሴድመንተሪ ሮክ ፎርም ሆኗል ማለት ነው። ኦልደስት ክሪስታላይን ሮክ ያው ያኛ ፕሪካምቢር ያለበት የተከሰተው። ዘ ኦልደስት ሴድመንተሪ ሮክ ደግሞ የተፈጠረው በሜሶዞይክ ኢራ በትራሲክ ፔሪድ ላይ ነው ማለት ነው። እሱ ምን ይባላል ማለት ነው? አዲግራት ሳንድ ስቶን እንለዋለን ማለት ነው። አዲግራት ሳንድ ስቶን ኢዝ ዘ ኦልደስት ኢን ዘ south east and the progressively decrease the age to the north west። እድሜው ከሳውዝ ኢስት ወደ ኖርዝ ዌስት እየሄደ በሄደበት ቁጥር እድሜው ያለው የሴድመንተሪ ሮክ እድሜው እየቀነሰ ነው የሚሄደው ማለት ነው። ሌላኛው ሁለተኛው ፔሪድ ጁራሲክ ፔሪድ ነው የምንለው። በሜሶዞይክ ፔሪድ ውስጥ ካሉ ሁለተኛው ፔሪድ ጁራሲክ ፔሪድ እንለዋለን ማለት ነው። ኢን ዚስ ፔሪድ ዘ ትራንስግሬሽን ኦፍ ዘ ሲ ኮንቲኒውድ ኢንቱ ዘ ሜይንላንድ ኢን ዘ ኖርዝ ዌስት ዳይሬክሽን። አሁን ከነበረበት ይሄኛው ይሄ ምንድን ነው የሚለው መሬት እዛን ውሃ ወደ ሆርን ኦፍ አፍሪካ ትራንስግሬሽን ማድረጉን ቀጥሏል ማለት ነው። ግን መጀመሪያ ከነበረበት ወደ ኖርዝ ዌስት ትራንስግሬድ እያደረገው ወደ ኖርዝ ዌስት ፍሰቱን እየጨመረ መጥቷል ማለት ነው። ዚስ ኢቨንት ዲፖዚትድ አናዘር ሴድመንተሪ ሮክ። ይሄ ኢቨንት ሌላ ሴድመንተሪ ሮክን እንዲፈጠር አድርገዋል ማለት ነው። ያ ሴድመንተሪ ሮክ ሁለተኛ ላይ የተፈጠረው በጁራሲክ ፔሪድ ላይ የተፈጠረው ሴድመንተሪ ሮክ ምን እንለዋለን ማለት ነው? ሂንታሎ ላይምስቶን እንለዋለን ማለት ነው። እስኪ እነዚህ ሴድመንተሪ ሮክ የምንላቸው ነገራቶች እስኪ እንዴት ይፈጠራል? እንዴት ነው የሚፈጠረው? በምን አይነት ሁኔታ ነው የሚፈጠረው የሚለው ነገር እስኪ መልስ ኮመንት ላይ አስቀምጡልኝ። እኔ ያንን ኮመንት አይቼ እናንተን ሪያክሽን ሪፕሌይ አረጋለሁ ማለት ነው። ሌላኛው ሂንታሎ ላይምስቶን ኢን ዘ ኖርዝ ዌስት ኢዝ ያንገር ዋይል ዘ ኦልደር ኢን ዘ ሳውዝ ኢስት። ሂንታሎ ላይምስቶን የምንለው በኖርዝ ዌስት አካባቢ ያንገር ነው እና ደግሞ በሳውዝ ኢስት አካባቢ ደግሞ ምንድነው ማለት ነው? ኦልደር ነው ማለት ነው። ሌላኛው ክሪቲሺየስ ፔሪድ የምንለው ነው። ይሄ በሜሶዞይክ ኢራ የመጨረሻው ፔሪድ ነው ማለት። ዱሪንግ ዚስ ፔሪድ ዘ ላንድ ማስ ቢጋን ራይዝ። አሁን በሁለቶቹ ፔሪዶች በትራሲክ ፔሪድ እና በጁራሲክ ፔሪድ የነበረው መስመጥ አሁን በዚህኛው ፔሪድ መሬት ወደ ላይ አፕሊፍት ማድረግ የጀመረችበት ጊዜ ነው ማለት ነው። During this period, the land mass began into the rise and the sea started regress. አሁን መጀመሪያ ትራንስግሬስ እያደረገ ነበር ወደፊት እየመጣው የነበረው ባህር አሁን ወደ ኋላ ምን እያደረገ መጣ ማለት ነው? ሪግሬስ እያደረገ እየተመለሰ መጣ። ያንን እንዲመለስ ያደረገው ምንድነው ማለት ነው? ላንድ ማስ ምን በማድረጉ ነው ማለት ነው? ራይዝ በማድረጉ ወደ ላይ አፕሊፍት ራይዝ በማድረጉ ነው ማለት ነው። ያው ወዴት ነው? ቱዋርድ ሳውዝ ኢስት ነው ትራንስግሬስ ያደረገው ማለት ነው። ዲፖዚቲንግ ሴዲመንታሪ ሮክ በዛን ሰዓት ወደ ኋላ በሚልብስበት ጊዜ ደግሞ ሌላ ሴዲመንታሪ ሮክን እንዲፈጠር አድርጓል ማለት ነው። ያ ሴዲመንታሪ ሮክ ምን በመባል ይታወቃል ማለት ነው? አፐር ሳንድስቶን ይባላል ማለት ነው። አፐር ሳንድስቶን ኢዝ ዘ ያንገስት ሴዲመንታሪ ሮክ ኤንድ ዜርፎር ኦቨር ላይ ዘ ረስት። ይሄኛው ካሉ ከሁሉም ሴዲመንታሪ ሮኮች ያንገስት ሴዲመንታሪ ሮክ የምንለው አፐር ሳንድስቶን ነው ማለት ነው። ቢኮዝ ዘ ዳይሬክሽን ኦፍ ዘ ሪግሬሽን ኤንድ ዲፖዚሽን ዘ አፐር ሳንድስቶን ኢዝ ዘ ያንገስት ኢን ዘ ኖርዝ ዌስት ዘ ኖርዝ ኢስት ኤንድ ዘ ኦልደስት ኢን ኖርዝ ዌስት። ያው ትቶ የሚመጣው ከላይ ወደ ታች እየመጣ ስለሆነ
ይሄኛው አካባቢ ያው ቀድሞ ትቶት የመጣው ይሄኛው አካባቢ ስለሆነ እዚህ ጋር አካባቢ እድሜው ኦልድ ነው የሚሆነው፣ ምክንያቱም ቀድሞ እዚህ ጋር ነው ጥሎት የመጣው። ሁለተኛ አዲስ የሚፈጥረው ደግሞ መሬቱ ወደዚህ ነበር ውሃው ሪግረስ እያደረገ ያልኳችሁ። በዚህ ምክንያት እዚህ ጋር ያለው ሴዲመንተሪ ሮክ ደግሞ ሳውዝ ኢስት ላይ ያለው ሴዲመንተሪ ሮክ ደግሞ ምን ይሆናል ማለት ነው? ያንገስት ይሆናል ማለት ነው። The transgression of the sea extended up to the northwest Ethiopia, far the central Tigray and the west slopes of the western highland. ይሄኛው እንደ በኢትዮጵያ ሴንትራል አካባቢ ኖርዝ ዌስተርን አካባቢ እስከ ሴንትራል ትግራይ እስከ ዌስተርን ስሎፕስ ኦፍ ዘ ዌስተርን ሃይላንድ ድረስ ሙሉ ኤክስቴንድ አድርጎ ነበር ማለት ነው። The sedimentary rock formed in the Mesozoic era were later buried by overlying Cenozoic igneous rock. አሁን እነዚህ ከላዩ ምን አለው ማለት ነው? ይሄ የተፈጠሩት እዛን የተፈጠሩት ሴዲመንተሪ ሮኮች ከላያቸው ደግሞ በሲኖዞይክ ጊዜ የተፈጠረ ኢግኒሲየስ ሮክ አለባቸው ማለት ነው። However, the sedimentary rock have been exposed the surface of the area Ethiopia. ይሄ የኢትዮጵያን ኤሪያ ኤክስፖዝድ አድርገው ይዘዋል ማለት ነው። They are thinnest because they are youngest in the southeast and thickness because they are the oldest in the north. ኖርዝ አካባቢ ኦልድ ስለሆነ ምንም አይነት ነገር ስላለበት የመጀመሪያ ስለሆነ በጣም ቲክ ነው ወይም ደግሞ ወፍራም ነው ማለት ነው። ሳውዝ ኢስት አካባቢ ደግሞ በጣም ቲን ነው ወይም ደግሞ በጣም ስስ የሆነ ሴዲመንተሪ ሮክ ነው ያለው ማለት ነው። Once can see expose the surface mostly northeastern lowland of the Ethiopia, central Tigray and the Abba and the Wab Shebele Gorge. For more information look the geological map of Ethiopia. ይህን ሁሉ አካባቢዎችን ሞር በዚህ ነገር ማየት ማረጋገጥ ኢትዮጵያ ማፕ አድርጎ አይቶ ማረጋገጥ ይቻላል ማለት ነው። The Mesozoic is also for the predominance of reptile. ይሄኛው ደግሞ ሪፒታይል የምንለው ነገር በከፍተኛ ሁኔታ የነበረበት ጊዜ ነው ማለት ነው። ሰቻስ ዳይኖሰር የምንላቸው ነገራቶች ዌር ዶሚናንት ነበሩ በዛን ጊዜ። however end of this era to other significant biological event ሌሎች ደግሞ ይሄን ኢራ ከማለቁ በፊት ሁለት ትላልቅ ባዮሎጂካል ኢቨንቶች ተከስተዋል ማለት ነው። የመጀመሪያው ዳይኖሰር የሚባለው ነገር ከዓለም ሙሉ ጠፍተዋል። መቼ ነው የጠፉት? ዳይኖሰር የምንላቸው ነገራቶች ከዓለም ሙሉ ጠፍተዋል። መቼ ነው የጠፉት ማለት ነው? በሚሶዞይክ ኢራ መጨረሻ ጊዜ ዲሳፒር አድርገዋል ማለት ነው። and the other was emergence of mammal birds and flowering plant. እነዚህ አጥቢ እንስሳት የምንላቸው ማማል የምንላቸው በርድ አዋፋት እና ደግሞ ፍላወሪንግ ፕላንቶች ለመጀመሪያ ጊዜ ኢመርጅ ሆነዋል ወይም ደግሞ በዓለም ለመጀመሪያ ጊዜ የበቀሉት መቼ ነው ማለት ነው? በሚሶዞይክ ኢራ ላይ ነው ማለት ነው። እስኪ እስካሁን እንግዲህ እየገባችሁ እንደሆነ ተስፋ አደርጋለሁ። ወደ መጨረሻው ኢራ እንሄዳለን ማለት ነው። ሲኖዞይክ ኢራ from 70 million years to the recent time ነው። ሲኖዞይክ ኢራ የምንለው ከ70 ሚሊዮን እስከ አሁን እስካለንበት ጊዜ ምን ይባላል? ሲኖዞይክ ኢራ እንለዋለን ማለት ነው። ወይም ደግሞ የመጨረሻው ሪሰንት የሆነው ዓለም ላይ ያሉ አሁን ላይ ያሉ ነገራቶች ሁሉ የተፈጠረው አብዛኛው ነገር የተፈጠረው በሲኖዞይክ ኢራ። ዓለም አሁን ያለችበት ፎርም የያዘው ሜካፑ የዓለም አሁን ያለችበት ሜካፕ ቅርጿ እንዲሰጣት ያደረጋ የሲኖዞይክ ኢራ ላይ በተፈጠሩ ክስተቶች ነው ማለት ነው። It is the most recent geological era ነው። ሞስት ሪሰንት ነው ወይም ደግሞ በቅርብ ጊዜ ካሉት ኢራዎች እስካሁን ያለንበት ቅርብ ጊዜ ያለው ኢራ ሲኖዞይክ ኢራ ነው ማለት ነው። During this era very significant structural climatic and biological event have occurred in Ethiopia. በዛን ሰዓት ሲግኒፊካንት የሆነ ስትራክቸራል የሆነ ብዙ አይነት ክላይሜቲክ እና ባዮሎጂካል ኢቨንቶች በኢትዮጵያ ላይ ኦከርድ ሆነዋል። ባዮሎጂካልም ስትራክቸራል ክላይሜቲክ ኢቨንቶች ብዙ አይነት ኢቨንቶች በኢትዮጵያ ላይ ኦከር ሆነዋል ማለት ነው። This geologic event of the Cenozoic era have greatly resulted in developed very recent landform in Africa, in Horn of Africa in general and Ethiopia in particular.
ይሄን ጂኦሎጂካል ኢቨንቶች አሁን መሬት ያለችበት ውጤት የምን ሪዛልት ነው ማለት ነው? የሲኖዞይክ ኢራ ሪዛልት ነው ማለት ነው። ኢን ጀነራል የሆርን ኦፍ አፍሪካ ፓርቲኩላሪ ደግሞ የኢትዮጵያ አሁን ያለችበት ቅርጽ እንድትይዝ ያደረጋት ምን ላይ የተከሰቱ ክስተቶች ናቸው ማለት ነው? ሲኖዞይክ ኢራ ላይ የተከሰቱ የተለያዩ ክስተቶች ኢትዮጵያ አሁን ያላትን ቅርጽ እንድትይዝ አስችሏታል። የመሬት አቀማመጥ፣ ሃይላንድ ኤሪያ፣ ተራራ፣ ወንዙ፣ ሸለቆ፣ ሪፍት ቫሊ ምናምን የሚባሉት ነገር ሁሉ የተከሰቱት በዚህኛው ኢራ ላይ ነው ማለት ነው። ሲኖዞይክ ኢራ ኢዝ ዲቫይድድ ኢንቱ ቱ ፔሪድ። ሲኖዞይክ ኢራ በሁለት ፔሪዶች ይከፈላል። የመጀመሪያው ትሪሸሪ ፔሪድ እንለዋለን። ሁለተኛው ደግሞ ምን ይባላል? ትሪሸሪ ፔሪድ እና ኳተርነሪ ፔሪድ ብለን በሁለት ከፍለን እናያቸዋለን ማለት ነው። ሜክ ዚስ ሌሰን ሲምፕሊ ኤንድ ኮምፕሬሄንሲቭ ዊ ሻል ዲስከስ ኦንሊ ጂኦሎጂካል ኢቨንትስ ኦፍ ዚስ ኢራ ኢንቱ ኢቨንትስ ኦፍ ኢች ፔሪድ። በየፔሪዶች ደግሞ የተለያዩ የተከሰቱ ነገራቶች አሉ፣ እነሱን እናያለን ማለት ነው። ዘ ጂኦሎጂካል ኢቨንት ትሪሸሪ ፔሪድ የምለው ከ70 ሚሊዮን እስከ 2 ሚሊዮን ዓመት ያለው ጊዜ ከቨር የሚደረገው በሲኖዞይክ ኢራ በትሪሸሪ ፔሪድ ነው ማለት ነው። ኢን ትሪሸሪ ፔሪድ አፕሊፍቲንግ ዛት ቢጋን ኢን ዘ ክሪቲሲየስ ፔሪድ። ይሄ በትሪሸሪ ፔሪድ ላይ ክሪቲሲየስ ፔሪድ ላይ የነበረው ወይም ደግሞ በሚሶዞይክ ኢራ መጨረሻ ላይ የነበረው ኢቨንት ወይም ደግሞ መሬት ወደ ላይ አፕሊፍት የማረጓ ነገር እስከዚህኛው ጊዜ ኮንቲኒዩ አድርጎ ነበር ማለት ነው። ኢን ሚሶዞይክ ኢራ ኮንቲኒዩድ ሪች ማክሲመም ሄይት፣ እስከ ማክሲመም ሄይት ሪች የሆነው በዚህኛው ፔሪድ ላይ ነው ማለት ነው። ኢን ኢትዮጵያ ኢን ዘ ሆርን ኢት ፎርምድ ሂውጅ ብሎክ ኦፍ ዱም ኦቨር ግሬተር ፓርትስ ኦፍ ሪጅን። የተለያዩ ብሎክ ማውንቴኖች ዱም የምንላቸው እንደ ይሄ ምንድነው ኮረፍታ ነገራቶች፣ የተለያዩ ነገራቶች በኢትዮጵያ አካባቢ በከፍተኛ ሁኔታ እንዲፈጠር አድርገዋል ማለት ነው። ኤንድ ዘ አፕሊፍቲንግ ኮንቲኒዩስ ስሩ ታይምስ። ያው በዛን ጊዜ ቅድም እንዳልኳችሁ አፕሊፍቲንግ የምንለው ነገር ቀጥሎ ነበር። ግሬት ክራክ ኦፕን ዘ ክረስት ኤንድ ሪዛልትድ ፖሪንግ ኦፍ ኤክስቴንሲቭ ባዛልቲንግ ላቫ ኖዛስ ትራፒያን ላቫ። በዛን ሰዓት ያንን ያ መሬት አፕሊፍት በምታደርግበት ጊዜ በዛን ሰዓት ምን እንዲከሰት አድርጓል ማለት ነው? ግሬት ክራክ ወይም ክረስቱ ክራክ እንዲሰነጠቅ አድርገዋል። ያ በተሰነጠቀበት ቦታ በጣም ያንን የመውጣ ይሄ ላቫ የምንለው ነገር ባዛልቲንግ ላቫ የምንለው ነገር ወደ ላይ እንዲወጣ ፖሪንግ አውት እንዲያደርግ አድርጓል ማለት ነው። ያ ወደ ውጭ የፈሰሰው በዛን ጊዜ የፈሰሰው የላቫ አይነት ምን ይባላል ማለት ነው? ትራፒያን ላቫ ሲሪየስ እንለዋለን ማለት ነው። ዘ ላቫ ሪዛልት ዘ ፎርሜሽን ኦፍ ዘ ኖርዝ ዌስተርን ሃይላንድ። እዛን ጊዜ የፈሰሰው ላቫ እንደዚህ ቀላል እንዳይመስልሽ ከባድ ላቫ ነው በዛን ሰዓት እንትን ያለው ማለት ነው። እዛን ጊዜ ከተፈጠሩ ላቫዎች መካከል ወይም ደግሞ ያን ላቫ በመፍሰሱ የተፈጠሩ ነገራቶች የመጀመሪያ ኖርዝ ዌስተርን ሃይላንድ ተፈጥሯል፣ ሳውዝ ኢስተርን ሃይላንድ ተፈጥሯል፣ ሶማሌ ፕላቲው ሁሉ የተፈጠሩት በዚህ ትሪሸሪ ፔሪድ ላይ በተፈጠረ የላቫ ሲሪየስ ነው ማለት ነው። as the cracking and the faulting continue during this period። በዚህ ፔሪድ ጊዜ ይሄ መሰንጠቁ ፋውልቲንጉ መሬቱ መሰንጠቁ ክራክ ማድረጉ ነገር ኮንቲኒው ሆኗል ወይም ደግሞ ቀጥሎ ነበር ማለት ነው። በዛ ምክንያት ኢት ፎርምድ ግሬት ኢስት አፍሪካን ሪፍት ቫሊ ሲስተም። በዛ ምክንያት የአፍሪካን ትልቁ ስም ሸለቆ እንዲፈጠር አድርጓል ማለት ነው። which was the Ethiopian rift valley system። ይሄ አንድ ኢትዮጵያም የዛ የአፍሪካ ግሬት ኢስት አፍሪካን ሪፍት ቫሊ አንዱ አካል ናት ማለት ነው። ዘ ግሬት ኢስት አፍሪካን ሪፍት ቫሊ ኤክስቴንድ ዘ ፓለስታይን ጆርዳን ኢን ዘ ኖርዝ ቱ ማላዊ ሞዛምቢክ ኢን ዘ ሳውዝ። በሳውዝ በኩል እስከ ማላዊ ሞዛምቢክ ድረስ ኤክስቴንድ ያደርጋል። በላይኛው በኩል ደግሞ ያው በሲሪያ ምናምን የምታውቁት ግን እስከ ፓለስታይን እስከ ጆርዳን ድረስ ኤክስቴንድ ያደርጋል ከአፍሪካ ውጪ ማለት ነው። ከአፍሪካ ግን ከኤርትራ ተነስቶ እስከ ታችኛው እስከ ሞዛምቢክ ድረስ ኤክስቴንድ የሚያደርግ በጣም ረጅም የሆነ ሪፍት ቫሊ ነው ማለት ነው። በሳውዝ በኩል ሞዛምቢክ፣ በኖርዝ በኩል ደግሞ ከአፍሪካ ውጪ በኤዥያ ውስጥ ፓለስታይን እና ከጆርዳን ሪቨር አካባቢ ተነስቶ እስከ ሞዛምቢክ ድረስ ኤክስቴንድ ያደርጋል። በአጠቃላይ ኪሎ ሜትሩ ስንት ነው ማለት ነው? 7200 ኪሎ ሜትር አክል ሜጀር ያደርጋል ማለት ነው። ከዚህ ውስጥ ከ7200 5600 ኪሎ ሜትር ግን የሚገኘው የት ነው ማለት ነው? አፍሪካ ውስጥ ይገኛል ማለት ነው። 1700 ኪሎ ሜትሩ ደግሞ የት ይገኛል? ኢትዮጵያና ኤርትራ ውስጥ የሚገኝ ነው ማለት ነው። እነዚህ ክስተቶች ሁሉ በሲኖዞይክ ኢራ በትሪሸሪ ፔሪድ ላይ የተከሰቱ ክስተቶች ናቸው ማለት ነው። ሌላኛው ኳተርነሪ ፔሪድ ደግሞ
ከ2 ሚሊዮን እስከ ሪሰንት እስካለንበት ድረስ ያለው ደግሞ ምን ይባላል? እሱ ኳተርነሪ ፔሪድ ይባላል ማለት ነው። This period known as the recent volcanic activity that took place after the formation of the Rift Valley ከፎርሜሽኑ ከሪፍት ቫሊ በኋላ አሁን ላይ እየተከሰቱ ያሉ የተለያዩ ቮልካኒክ አክቲቪቲዎች የዚህ አካል ነው ማለት ነው። the quaternary period the structure which were formed in Ethiopia and the Horn are በሆርንና በኢትዮጵያ አካባቢ የተለያዩ ክስተቶች የተለያዩ ጂኦሎጂካል ኢቨንቶችን እንዲከሰቱ አድርገዋል። ከነዚህ መካከል የመጀመሪያው the Afar Forest and the extend into Djibouti አፋር ፎረስት የምንለው ወይም ፎረስት ማውንቴን ብሎክ ማውንቴን የሚባለው ነገር የሚፈጠረው ብዙ ጊዜ በፋውልቲንግ በመሬት መስተንጠቅ ክራክ ምክንያት የሚፈጠሩ የማውንቴን አይነቶች ከአፋር ተነስቶ እስከ ጅቡቲ ኤክስቴንድ የሚያደርግ አፋር ፎረስት የሚባል ማውንቴን አይነት ፈጥሯል። ብሎክ ማውንቴኖች እንዲፈጠሩ አድርገዋል ማለት ነው። ሌላኛው አክቲቭ ቮልካኖ ኦፍ ኤርታሌ ኢን አፋር በአፋር አክቲቭ ቮልካኖ ወይም ደግሞ አሁንም አክቲቭ ለ500 ከዛ ዓመት በላይ አክቲቭ የሆነ ቮልካኖ አፋር አካባቢ ላይ እንዲከሰት አድርገዋል። ሌላኛው ዶርማንት ቮልካኒክ ማውንቴን ኦፍ ፈንታሌ ኢን ኢስተርን ኦሮሚያ በኢስተርን ኦሮሚያ አካባቢ ዶርማንት ቮልካኖ የምንለው ለምሳሌ አሁን በዚህ ሰሞን ያ ዶርማንት የሆነው ቮልካኖ እንዲፈጠር አድርገዋል። ወይም ደግሞ ያ ዶርማንት ለ12000 ዓመት ዝም ብሎ የተቀመጠው ቮልካኖ በዚህ ሰሞን ያው እንደምታውቁት አፋር አካባቢ ፈንታሌ አካባቢ ፈንድቷል ማለት ነው። ይሄን እንዲፈነዳ ያስቻለው በዛን ጊዜ በነበረ ክስተት ዶርማንት ሆኖ የተቀመጠው ቮልካኖ ነው አሁን የፈነዳው ማለት ነው። ያ ፈንታሌ አካባቢ ላይ ያለ ነው ማለት ነው። ሌላኛው ኤክስቴንሲቭ ላቫ ፊልድ ኤንድ ሺት ኦፍ መታር በመታር አካባቢ የላቫ ሺልድ ነበር ፊልድ ነበር በቃ ሰፊ የሆነ ሺት ነበር። በጣም ኃይለኛ የሆነ ምን ነበር ማለት ነው። በጣም ቮልካኒክ ኢረፕሽን ነበር ማለት ነው። ሌላኛው ተርማል ስፕሪንግ የምላቸው በጣም ይሄ ሙቅ የሆኑ የውሃ አይነቶች ከመሬት በጣም ይፈልቁ ነበር። ወይም ደግሞ ይሄ የቮልካኖ አንድ እንትን ነው። ይሄ በከፍተኛ ሁኔታ በሪፍት ቫሊ ውስጥ ይሄን ነገር እንዲከሰት አድርገዋል ማለት ነው። ሌላኛው ፕሉቪያል ሬን ኢን አፍሪካ በአፍሪካ አካባቢ ፕሉቪያል ሬን የምንለው ነገር እንዲከሰት አድርገዋል። ሌላኛው ሪዝልታንት ዲፖዚሽን that takes place the lowland of Ethiopia including Rift Valley በኢትዮጵያ ሎውላንድ አካባቢ ወይም ደግሞ በሪፍት ቫሊ አካባቢ ላይ እነዚህ ነገራቶች ዲፖዚሽን እንዲፈጠር አድርገዋል ማለት ነው። እነዚህ ሁሉ ክስተቶች በምን ምክንያት የተከሰቱ ናቸው ማለት ነው? በሲኖዞይክ ኢራ በኳተርነሪ ፔሪድ ላይ የተፈጠሩ ነገራቶች ናቸው ማለት ነው። ሲኖዞይክ ኢራ is a quaternary period assumed to be the period in which modern man involved በዛ ሰዓት እንደውም ለመጀመሪያ ጊዜ ሰው የምንለው ነገር ሞደርን ማን የምንለው ነገር የተፈጠረው በሲኖዞይክ ኢራ በኳተርነሪ ፔሪድ ላይ ነው ማለት ነው። እናንተ እነዚህ ጥያቄዎች ሙሉ ስሯቸው ያው አስፈላጊ የሆኑ ጥያቄዎች ናቸው። አንብባችሁ መስራት ይገባቸዋል ማለት ነው። እነዚህ ጥያቄዎች በጣም አስፈላጊ ናቸው። ምክንያቱም እዚህ ጋር መጽሐፍ ላይ ያሉ ጥያቄዎች ሁሉም ለመስራት ሞክሩ። ምክንያቱም ምንድነው ለነዚህ የሚወጡ ጥያቄዎች መጽሐፍ ላይ ያሉ ጥያቄዎች ሁሉ ቤዝ አድርገው የሚወጡት የትምህርቱን ዓላማ የትምህርቱን ኮንሴፕት ሙሉ ቤዝ አድርገው የሚወጡ ጥያቄዎች ስለሆኑ እናንተ ሙሉ እነዚህ ጥያቄዎች አሁን ከተረዳችሁት ትምህርት አሁን ካስተማርኳችሁ ትምህርት ተነስታችሁ እነዚህ እንትኖች በኮመንት ላይ እንድትጽፏቸው ቅድም ከጠየቋችሁ ጥያቄ በተጨማሪ እነዚህ አራቶቹን ጥያቄዎች ጠይቃችሁ ቶሎ የመለሰ ሰው የሆነ ሪዋርድ ይኖረዋል ማለት ነው። ሌላኛው ላንድ ፎርም ኦፍ ኢትዮጵያ ነው። ያው የኢትዮጵያ ላንድ ፎርም እንደሚታወቀው ያው ብዙ አይነት ላንድ ፎርም እንዳለ ይታወቃል ኢትዮጵያ ውስጥ። ላንድ ፎርም ሪፈር ቱ ኢንዲቪዥዋል ዘ እርዝ ሰርፌስ ፊውቸር ኢንዲቪዥዋል የእርዝ ሰርፌስ ፊውቸሩ አንድ ቦታ ያለው የእርዝ ፊውቸሩ ቅርጹ ምን ይባላል? ላንድ ፎርም እንለዋለን ማለት ነው። as mentioned the earlier subsection the land form of Ethiopia largely resulted Cenozoic era tectonic and volcanic activity አሁን የኢትዮጵያ ያለው የላንድ ፎርም ላርጅሊ በብዛት የምን ውጤት ነው ማለት ነው? በሲኖዞይክ ኢራ የቴክቶኒክ እና የቮልካኒክ አክቲቪቲ ውጤቶች ናቸው ማለት ነው። በሲኖዞይክ ኢራ በቴክቶኒክ እና በቮልካኒክ አክቲቪቲ ምክንያት የተፈጠሩ ነገራቶች ናቸው ማለት ነው። consequently they are characterized by great diversity of highland
አሁን ያንን እንትን ብዙ አይነት ላንድ ፎርሞች እንዲፈጠሩ አድርጓል። ለምሳሌ ሃይላንድ ኤሪያ እንዲፈጠር አድርጓል። ፕላቲዩ እንዲፈጠር አድርጓል። አምባ እንዲፈጠር፣ አምባ ልክ እንደ ተራራ አይነት ነገር ነው። ሩጅ ማውንቴኖች በጣም ሰንሰለታማ ወጣ ገባ የሆኑ የማውንቴን አይነቶች እንዲፈጠሩ አድርጓል። ዲፕ ሪቨር ጎርጅ ጥልቅ የሆኑ የወንዝ የሚሄድባቸው ሸለቆዎች እንዲፈጠሩ አድርገዋል። ሎውላንድ ኤሪያ እንዲፈጠር አድርገዋል። እነዚህ ሁሉ የኢትዮጵያ ላንድ ፎርሞች ናቸው ማለት ነው። እነዚህ ላንድ ፎርሞች ግን በብዛት እንዲከሰቱ ያደረጋቸው በሲኖዞይክ ኢራ ላይ የተፈጠሩ የቴክቶኒክና የቮልካኒክ አክቲቪቲዎች ናቸው ማለት ነው። ኢትዮጵያ ውስጥ ያው አልቲቲዩድ ቫሪ መሆኑን ታውቃላችሁ። የኢትዮጵያ በጣም ዝቅተኛ ቦታው ይሄ 116 ሜትር ቢሎ ሚን ሲ ሌቭል ከአቬሬጅ ሚን ሲ ሌቭል ቢሎ ገና ማይነስ 116 ነው ማለት ነው። ገና አንድ ኢሊቬሽን ለመድረስ ስንት ይቀርበታል ማለት ነው? ገና አንድ በኢሊቬሽን ከፍታ 1 ሜትር ከፍታ አለው ለመባል ገና 116 ሜትር ገና የሚቀርበት 116 ቢሎ ሚን ሲ ሌቭል የሆነ ቦታ ይሄ ዳሎት ዲፕሬሽን እንለዋለን ወይም ደግሞ ኮቫርሲንክ እንለዋለን ማለት ነው። ይሄ የኢትዮጵያ በጣም ዝቅተኛ ቦታ ነው ማለት ነው። የኢትዮጵያ ከፍተኛ ቦታ ደግሞ ምን ይባላል? ራስ ዳሽን እንለዋለን። 44620 ሜትር አካባቢ ኢሊቬሽን አለው። ይሄ ከኢትዮጵያ ከፍተኛው ቦታ ነው ማለት ነው። በሰሜን ተራሮች ከምንላቸው ቦታዎች የሚገኝ አንዱ ከፍተኛ ቦታ ነው ማለት ነው። ወይም ደግሞ በእነዚህ በኖርዝ ሴንትራል ማሲፍ በምንላቸው አካባቢዎች ላይ የሚገኝ ሃይላንድ ኤሪያ ነው ማለት ነው። ያ ራስ ዳሽን ነው ማለት ኢን ዘ ሰሜን ማውንቴን ሲስተም በሰሜን ማውንቴን ሲስተም ውስጥ የሚገኝ ቦታ ነው። ቢትዊን ዚስ ኤክስትሪም ፖይንት ዘ ነምበር ኦፍ ማውንቴን ኦፍ በዚህ እንትን ውስጥ በዚህ በሁለቶቹ መካከል በማይነስ 116 እና በ4620 መካከል የተለያዩ ብዙ አይነት ማውንቴኖችና የተለያዩ አይነት የመሬት ፎርሞች አሉ ማለት ነው። ኢፍ 1000 ሜትር ቾይዝን ዘ ዲማርኬቲንግ ካውንተር ላይን ቢትዊን ሃይላንድ ኤንድ ሎውላንድ አንድ አካባቢ ሃይላንድ ነው ወይም ደግሞ ሎውላንድ ነው ለማለት ዲማርኬሽን የምናደርግበት እንትን ስንት ነው ማለት ነው? 1000 ሜትር ኤሊቬሽን 1000 ሜትር ኤሊቬሽን በላይ ከሆነ ሃይላንድ ኤሪያ ነው፣ በታች ከሆነ ደግሞ ሎውላንድ ኤሪያ ነው ብለን እንወስደዋለን ማለት ነው። 56% ኦፍ ኢትዮጵያ ላንድ ኢዝ ሃይላንድ የኢትዮጵያ 56% ሃይላንድ ኤሪያ ነው ማለት ነው። ዚስ ፋክት ዘ ጊቨን ኢትዮጵያ ዘ ኔም ኦፍ ሩፍ ኦፍ ኢስት አፍሪካ ኢትዮጵያ ከግማሽ በላዩ ሃይላንድ ኤሪያ በመሆኗ የኢስት አፍሪካ ማማ እንድትባል አስችሏታል። ወይም ደግሞ ሩፍ ኦፍ ኢስት አፍሪካ የሚባለው ስም ያገኘችው ኢትዮጵያ 56% የኢትዮጵያ መሬት ሃይላንድ ኤሪያ ስለሆነ ነው ማለት ነው። It is only country the region with such high proportion of elevated surface ካሉ ሀገራቶች በፕሮፖርሽን አብዛኛው ቦታ ሃይላንድ የሆነ ሀገር ኢትዮጵያ ብቻ ናት ማለት ነው። This elevated surface is bisected diagonally by Rift Valley ሁለት ይሄ ሳውዝ ኢስተርን ሃይላንድ እና ዌስተርን ሃይላንድ ዲያጎናሊ የሚከፍላቸው ኢትዮጵያን ሪፍት ቫሊ ነው ማለት ነው። which extends through area to Mozambique across East Africa Lake ወይም ደግሞ ይሄ በዚህ ጋር በስዕሉ እንደምታዩት ይሄኛው ሪፍት ቫሊ የምንለው ይሄኛው ፓርት ነው። በደንብ ተከታተሉ። ይሄኛው ፓርት ነው ሪፍት ቫሊ የምንለው። ያው የሚነሳው ከላይ ነው፣ የሚነሳው ከዚህ አካባቢ ነው፣ ከዚህ ከሲሪያ ነው የሚነሳው ወይም ደግሞ ቅድም እንዳልኳችሁ ከነዚህ ከጆርዳን ምናምን አካባቢ ተነስቶ ይሄን ሙሉ ቦታን አቋርጦ ይሄ አካባቢ በጣም ወደ አፋር ወደ ኤርትራ ሲሄድ በጣም ሰፊ ነው። ወደ ደቡብ ወደ ታችኛው አካባቢ እዚህ ጋር ወደ ሞያሌ አካባቢ በሚመጣበት ጊዜ ደግሞ በጣም ጠባብ እየሆነ ይመጣል ማለት ነው። በአጠቃላይ ሪፍት ቫሊ የምንለው ይሄ ነው ማለት ነው። ከዚህ ወደዚህ ይሄኛው አካባቢ ዌስተርን ሃይላንድ እንላቸዋለን። ይሄኛው አካባቢ ደግሞ ሳውዝ ኢስተርን ሃይላንድ ይባላሉ ማለት ነው። እነዚህ ሁለቶች የሚከፍላቸው ምን ይባላል? ሪፍት ቫሊ እንለዋለን ማለት ነው። እሺ this land form resulted to opposite forces እነዚህ ላንድ ፎርሞች ሁለት ኦፖዚት ፎርሶች ምክንያት ነው ሞር የተፈጠሩት ማለት ነው። የመጀመሪያው ኢንዲጂኒክ ፎርስ ነው። ያው ኢንዲጂኒክ ፎርስ ማለት ኢንተርናል ፎርስ የምንላቸው ናቸው። ኢንሳይድ ዘ እርዝ ወይም ደግሞ በመሬት ውስጠኛው ክፍል ላይ የሚነሱ ፎርሶች የመሬትን ቅርጽ መቀየር ይችላሉ። ለምሳሌ ቮልካኒክ አክቲቪቲ እና ቴክቶኒክ ፎርስ። ሌላኛው ኤክሶጂኒክ ፎርስ የምንላቸው ናቸው።
ይሄ ኤክሶጀኒክ ፎርስ የምንላቸው ዛት ኦሪጂኔት ዘ ሰርፌስ ነው። ሰርፌስ ላይ ኦሪጂኔት የሚሆኑት ለምሳሌ እነ ዲኑዴሽን እና ፔንፕላኔሽን። ዲኑዴሽን ዊንድ ኢሮዥን፣ ዌዘሪንግ፣ ወተር ኢሮዥን ምናምን የምንላቸው ሁሉም እነዚህ ኤክስተርናል ፎርሶች ናቸው ማለት ነው። በእነዚህ በሁለት ፎርሶች ምክንያት የመሬት ፎርምን ሊቀያየሩ የሚችሉ ነገራቶች ናቸው ማለት ነው። ዚስ ኮምባይኔሽን it is a combination of these two forces created existing land form of ኢትዮጵያ። እነዚህ ሁለቱ እንትኖቹ የኢትዮጵያ ላንድ ፎርስ ምን ኤግዚስት እንዲሆን አድርገዋል ማለት ነው። In terms of geological and structural feature resulted from two types of forces. The relief of Ethiopia can divided into three main physiographic division. በእነዚህ እንትን ተንተርሰን ኢትዮጵያ በሶስት ፊዚዮግራፊካል ዲቪዥን እንከፍለዋለን። የመጀመሪያው ዌስተርን ሃይላንድ ኤንድ አሶሺየትድ ሎውላንድ፣ የዌስተርን ሃይላንድ ኤሪያዎችና ሎውላንድ ኤሪያዎች። ሁለተኛ ሳውዝ ኢስተርን ሃይላንድ እና አሶሺየትድ ሎውላንድ። ሶስተኛ ደግሞ ሪፍት ቫሊ። አሁን እነዚህ ቅድም እንዳሳየኋችሁ በኢትዮጵያ ከሪፍት ቫሊ በዌስት በኩል ያሉ ሃይላንድ እና ሎውላንድ ኤሪያ፣ ሁለተኛ በሪፍት ቫሊ በኢስት በኩል ያሉ ሳውዝ ኢስት ሃይላንድ ኤሪያ እና ሎውላንድ ኤሪያ፣ ሌላኛው ሪፍት ቫሊ። ኢትዮጵያ በእነዚህ በሶስት ፊዚዮግራፊክ ዲቪዥን ከፍለን እናየዋለን ማለት ነው። የኢትዮጵያ ላንድ ፎርም ያው አሁን ያሳየኋችሁ ይሄኛው ነው። ሪፍት ቫሊ ይሄውና፣ ይሄ ሳውዝ ኢስተርን የምንለው ያው እንደምታዩት ይሄ ነው። ዌስተርን የምንላቸው ደግሞ እነዚህ ኢስተርን ሃይላንድ የሚለው ይሄው ዌስተርን ሃይላንድ፣ ይሄኛው ደግሞ ሳውዝ ኢስተርን ሃይላንድ የምንለው፣ ይሄኛው ደግሞ ኢትዮጵያን ሪፍት ቫሊ እንለዋለን ማለት ነው። መሀል ላይ ያለው ያው ዌስተርን ሃይላንድ በምናይበት ጊዜ ዘ ዌስተርን ሃይላንድ ስትሬች ፍሮም ትግራይ ኢንቱ ዘ ኖርዝ ቱ ሃይላንድ ኦፍ ጋሞ ኤንድ ጎፋ ኢን ዘ ዌስት። ከኖርዝ ከትግራይ ተነስቶ እስከ በሳውዝ በኩል ደግሞ በሳውዝ ዌስት በኩል ደግሞ እስከ ጋሞ ጎፋ ድረስ ኤክስቴንድ የሚያደርግ ነው ማለት ነው። ዚስ አር ሴፓሬትድ ፍሮም ሳውዝ ኢስተርን ሃይላንድ ባይ ሪፍት ቫሊ። ቅድም እንዳልኳችሁ ከሳውዝ ኢስተርን ሃይላንድ ጋር ሴፓሬት የሚያደርጋቸው ምንድነው ማለት ነው? ሪፍት ቫሊ ነው ማለት ሁለቶቹ የሚከፍላቸው ሪፍት ቫሊ ነው። ኢዝ ዘ ቢገስት ፊዚዮግራፊክ ሪጅን ኢት ሜክ አፕ 44% ኦፍ ዘ ኤሪያ ኦፍ ዘ ካንትሪ። የኢትዮጵያ 44% ከቨር የሚደረገው በዌስተርን ሃይላንድ እና አሶሺየትድ ሎውላንድ ኤሪያዎች ነው ማለት ነው። The western highland are the source of the large number of river stream. የተለያዩ ላርጅ ነምበር ኦፍ ሪቨር ስትሪም በብዛት የሚገኝበት ኤሪያ ነው። ለምሳሌ ፌመስ የሆኑ የሚታወቁ ሪቨሮች አሉ እና አባይ፣ ባሮ፣ ተከዜ ሁሉ የሚገኙት በዚህ ሃይላንድ ኤሪያ ውስጥ ነው ማለት ነው። አዝ ዘ ሪቨር አዝ ክሮስ ባውንደሪ፣ እነዚህ ሪቨሮች ክሮስ ባውንደሪ ነው በኢትዮጵያና በኢስተርን አፍሪካ ውስጥ በሚድል ኢስት ከፍተኛ የሆነ ጂኦፖለቲክስ ያለባቸው በጣም ፖለቲካሊ በጣም መነጋገሪያ የሆኑ ወንዞች ያሉበት ሃይላንድ ኤሪያ ነው ማለት ነው። ቤዝድ ኦን ዘ ኢንተርናል አቲቱዲናል variation the region is further subdivided into 4 groups of highland. ዌስተርን ሃይላንድ እና አሶሺየትድ ሎውላንድ የምንለው በሶስት የተለያዩ ሰብ ዲቪዥኖች ገምዶ ከፍተን በአጠቃላይ ዌስተርን ሃይላንድ የምንላቸው በአራት የተለያዩ ሰብ ዲቪዥኖች ከፍለን እናየዋለን። የመጀመሪያው ዘ ፕላቲው ኦፍ ትግራይ ነው። ሁለተኛ ኖርት ሴንትራል ማሲፍ፣ ሶስተኛ ዘ ፕላቲው ኦፍ ሸዋ፣ አራተኛ ሳውዝ ዌስተርን ሃይላንድ ብለን በሶስት ክፍለን እናያቸዋለን ማለት በአራት ክፍለን እናያቸዋለን። የመጀመሪያው ምንድነው? ቅድም እንዳልኳችሁ ዘ ፕላቲው ኦፍ ትግራይ ነው። ዘ ትግራይን ፕላቲው ኢዝ ዘ ሞስት ኖርዝሊ ግሩፕስ ኦፍ ፕላቲው ባውንድድ ኢን ዘ ኖርዝ ባይ ዘ መረብ ሪቨር ኤንድ ዘ ሳውዝ ባይ ተከዘ ሪቨር። ኖርዝ ፕላቲው የምንለው ባውንድድ የሚደረገው በኖርዝ በኩል ወይም ደግሞ በሰሜን በኩል በመረብ ሪቨር ምን የሚደረግ ነው? ባውንድ የሚደረግ ነው። በሳውዝ በኩል ደግሞ በተከዜ ሪቨር ባውንድ የሚደረግ ፕላቲው ነው ማለት ነው። ኢት ድሬንድ ባይ መረብ ኤንድ ዘ ትሪቢዩታሪ ኦፍ ተከዜ። በዚህ ፕላቲው ላይ ድሬን የሚያደርጉ የሚፈሱ ወንዞች አሉ። መረብ ሪቨር እና የተከዜ ወንዝ ገባሪ ወንዞች በዚህ ፕላቲው በትግራይ ፕላቲው ውስጥ ድሬን የሚያደርጉ ወንዞች ናቸው ወይም የሚፈሱ ወንዞች ናቸው ማለት ነው።
ኢት ኢዝ አን ኤሪያ ኮምፖዝድ ላርጅሊ ኦፍ ሳንድስቶን ኤንድ ላይምስቶን። በዚህ አካባቢ በከፍተኛ ሁኔታ ሳንድስቶን እና ላይምስቶን ያለበት ቦታ ነው ማለት ነው። አስ ኦቨርላይንግ ባዛልቲንግ ሃዝ ቢን ኢሮድድ። ከላይ ያለው ባዛልቲንግ ሮክ ሮድድ የሆነ ነው ማለት ነው። አስ ሪዛልት ዘ ሶይል አር ፑር ኤንድ ቲን። በዛ አካባቢ ያለው ሶይል በጣም ፑር ነው። ፑር ነው ስንል ያው ምንም ነገር ማምረት የማይችል ፈርታይል ያልሆነ ሶይል ነው እና ደግሞ በጣም ቲን ነው። ሙሉ ድንጋይ የበዛበት መሬት ስለሆነ በጣም ቲን የሆነ ሶይል ነው ያለው ማለት ነው። ዘ ፕላቲው has been exposed to severe erosion due to long period of human inhabitation. ብዙ ጊዜ ሰው በሚኖርበት አካባቢ ከፍተኛ የሆነ ኢሮዥን በየጊዜው የሚከሰትበት ቦታ ነው ማለት ነው። there are very high mountain on the plateau with elevation over 3000 meters above sea level. በዛ አካባቢ ከ3000 ሜትር አባቭ የሚሆኑ ከሲ ሌቭል ከዛ ከ3000 ሜትር በላይ ኢሊቬሽን ያላቸው ቦታዎች አሉ። የመጀመሪያው ማውንት ጽበት የምንለው ነው። 3988 ሜትር አባቭ ሲ ሌቭል አክል ኢሊቬሽን ያለው ነው። ሁለተኛው ማውንት አምባላጌ እንለዋለን። ይሄኛው ደግሞ 3291 ሜትር አባቭ ሲ ሌቭል አክል ከፍታ ላይ ያለ ከፍታ ያለው የማውንቴን አይነት ነው። ሶስተኛው ማውንት አሲምባ እንለዋለን። ይሄኛው ደግሞ 3248 ሜትር አባቭ ሲ ሌቭል አክል ከፍታ ያላቸው ሶስት ትላልቅ ተራሮች ያሉበት ፕላቲው ነው ማለት ነው። ሌላኛው ዌስተርን ሃይላንድ ውስጥ ሁለተኛው እንትን በጣም ሰፊው አብዛኛው እንትን የሚሸፍነው ትላልቅ የኢትዮጵያ ትላልቅ የምንላቸው ማውንቴን የሚገኝበት ቦታ ነው። ኖርዝ ሴንትራል ማሲፍ እንለዋለን ማለት ነው። ዘ ኖርዝ ሴንትራል ማሲፍ አር ፋውንድድ ቢትዊን አባይ ጎርጅ ኢንቱ ዘ ሳውዝ ኤንድ ዘ ተከዜ ጎርጅ ኢን ዘ ኖርዝ። አሁን ይሄ ኖርዝ ሴንትራል ማሲፍ የምንለው በምንና በምን መካከል የሚገኝ ነው ማለት ነው። በኖርዝ ሴንትራል ማሲፍ እና ኖርዝ ሴንትራል ማሲፍ በአባይ ጎርጅ እና አባይ ጎርጅ በሳውዝ በኩልና በኖርዝ በኩል ደግሞ ተከዜ ሪቨር ከኖርዝ ተከዜ ሪቨር ነው ያለው። ከሳውዝ ደግሞ ዲማርኬት የሚያደርገው አባይ ጎርጅ ነው ማለት ነው። ዚስ ማሲቭ ኮንቴን ዘ ሃይላንድ ኦፍ ጎንደር፣ ጎጃም ኤንድ ወሎ። ይሄ እንትን ማሲቭ እነዚህ በጎንደር ያሉ ከፍተኛ ቦታዎች፣ በጎጃም ያሉ ከፍተኛ ቦታዎች እና ደግሞ በወሎ ያሉ ከፍተኛ ቦታዎችን ኮንሲስት የሚያደርግ ነው ማለት ነው። ዘ ሪቨር አባይ ኤንድ ተከዜ አሎንግ ዊዝ ዜር ሪቨር ዜር ትሪቡታሪ ሃቭ ፎርምድ ዘ ነምበር ኦፍ ጎርጅስ ኤንድ ስቲፕ ሳይድድ ሪቨር ቫሊ። እነዚህ አባይ ሪቨር አባይና ተከዜ የምናቸው የነሱ ትሪቡታሪ በዚህ አካባቢ ላይ ነምበር ኦፍ ጎርጅ ወይም ደግሞ የተለያዩ ሸለቆዎች እና ደግሞ ስቲፕ ሳይድ ቫሊ በመስራት በዛ አካባቢ ድሬን የሚያደርጉ ወንዞች ናቸው ማለት ነው። ኖርዝ ሴንትራል ማሲፍ አር ሞስት ሩጅድ፣ በጣም ወጣ ገባ የሆነ ሞስት ሩጅ የሆነ ቦታ ነው ማለት ነው። ይሄ ኖርዝ ሴንትራል ማሲፍ የምንለው ማለት ነው። ሞስት ሩጅድ ኤንድ ዲሴክትድ ፕላቲው ኦፍ ኢትዮጵያ፣ በኢትዮጵያ እንደዚህ አይነት ፎርም ያለው የመሬት ወይም ደግሞ በጣም ወጣ ገባ የሆነ ሩጅድ የሆነ የመሬት አቀማመጥ ያለበት ቦታ ነው ማለት ነው። they are carved by basalt and tertiary period they are packed by basalt of tertiary period and surrounded by deep gorge። በዛ አካባቢ tertiary period ላይ በተፈጠሩ የተለያዩ ባዛልቲክ ወይም በቮልካኒክ ኢረፕሽን ምክንያት የሚፈልጠሩ ባዛልቲክ እንትኖችና ሮኮችና እና ደግሞ በጣም ዲፕ ጎርጅ ወይም ደግሞ ጥልቅ ባላቸው ጎርጆች ምን የተደረገ ነው ማለት ነው፣ ሰራውንድድ የተደረገ ነው ወይም ደግሞ የተከበበ ነው ማለት ነው። within each of the plateau are a small arable land፣ በጣም ትንሽ የሆነ አራብል ላንድ ነው ያለው። ያ አራብል ላንድ ከፍተኛ ቦታ ነው፣ ሆኖም ግን ምን ይባላል ማለት ነው፣ አምባስ ይባላል ማለት ነው። አምባስ አር isolated from one another by gorge። አንዱ አምባ ከሌላው አምባ የሚከፋፍላቸው አይዞሌት የሚያደርጋቸው የሚለያቸው ምንድነው ማለት ነው፣ ጎርጅ እንለዋለን ማለት ነው። The mountain system in the Gondar and the Gojam are separated from the northeastern group mountain in Wallo by impenetrable and deep gorge። ከጎንደርና የጎጃም እንትኖች ከወሎ እንትኖች ሰፐሬት የሚያደርጋቸው እነዚህ ዲፕ የሆኑና ኢንተርፕሬብል የሆኑ ጎርጆች ናቸው ማለት ነው። ኢት one point though they are connected by የጁ ዋልዳ ደላንታ
ላንድ ብሪጅ ወይም ደግሞ ሪጅ የምንለው ይሄ ሁሉንም የሚያገናኝ ኮኔክት የሚያደርግ ቦታ ነው ማለት ነው። ወይም ደግሞ ፖይንት ነው ማለት ነው። አንድ ቦታ ብቻ ነው ይሄ ሁሉንም ማገናኘት የጁ ዋልዳ ዳንታ እንለዋለን ማለት ነው። ዘ ዌስተርን ማሲፍ ሜክ አፕ ዘ ማሲፍ ኦፍ ሳውዝ ጎንደር። በዌስተርን በኩል ያለው በአጠቃላይ ከኖርት ሴንትራል ማሲፎች በዌስተርን በኩል ያለው የሳውዝ ጎንደር ወይም ደግሞ ማሲፍ ኦፍ ሳውዝ ጎንደር ወይም ደግሞ ሰሜን እንለዋለን። በኢስተርን በኩል ያለው ደግሞ ላስታ ወሎ ማሲፍ ነው። በሳውዝ በኩል ያለው ደግሞ ጎጃም ማሲፍ እንለዋለን ማለት ነው። ዘ ጎጃም ማሲፍ ኢዝ ሞስት ኤክስቴንድድ ቴብል ላንድ ኤንድ ኢት ኮምፓራቲቭሊ ሌስ ዳይሴክትድ። ከሌሎቹ የበለጠ ሌስ ዳይሴክትድ ነው ወይም ደግሞ ቴብል ላንድ የሆነ ኤክስቴንሲቭ የሆነ ቴብል ላንድ የሆነ ላንድ ያለበት ነው። ይህም ማለት ለምሳሌ ከፍተኛ ቦታ ነው። ልክ እንደዚህ አይነት ከፍተኛ ቦታ ሆኖ ልክ እንደዚህ አይነት ፎርም ነው ያለው ማለት ነው። ቴብል የሆነ እዚህ ጋር ሰው መኖር ይችላል፣ የተለያየ ነገር ማድረግ ይችላል ማለት ነው። ምክንያቱም ላዩ ቴብል ላንድ ነው፣ የተለያየ ነገር ማድረግ ይችላል። ሌሎቹ ግን ምንም አይነት ማይመች የሆነ የማውንቴን ፎርም ነው ያላቸው ማለት ነው። It is formed on the core of አዳሚት ጮኬ ማውንቴን። በዛ አካባቢ ላይ ግን ይሄን ሙሉ ፎርምድ የሆነው አዳሚት ጮኬ ማውንቴን የሚባል ትልቅ ማውንቴን አለ ማለት ነው። It is curved by the አባይ river that effectively separated it from the ሸዋን plateau in the south and the አማራ ሳይንት massif in the northeast። ይሄ አባይ ሪቨር ምን ኢፌክቲቭሊ ከሸዋን ፕላቲው ሰፓሬት የሚያደርገው ነው። በሳውዝ በኩል ደግሞ በሳውዝ በኩል ደግሞ እንትን የሚያደርገው ማሲቭ ወይ ሳይንት ማሲቭ የምንለው በኖርዝ ኢስት በኩል እሱን ሰፓሬት ያደርገዋል ማለት ነው። ኖርት ሴንትራል ማሲቭ አር ኖን አስ ዘ ፕሮዳክሽን ኦፍ ሴሪያል። የተለያዩ እህሎች የሚመረቱበት ቦታ ነው። ለምሳሌ እነዚህ ጤፍ የምላቸው እና ደግሞ የተለያዩ ፐልስ የምንላቸው ወይም ደግሞ ኦይል ሲድ የምንላቸው የቅባት እህሎች በከፍተኛ ሁኔታ የሚመረትበት ቦታ ነው ማለት ነው። የተለያዩ ትላልቅ ማውንቴኖች አሉ። ቅድም እንዳልኳችሁ እነዚህ ማውንት ራስ ዳሽን ያው የኢትዮጵያ ከፍተኛው ቦታ ማውንት ራስ ዳሽን እንለዋለን። 4620 ሜትር አለው። ማውንት ለገዳ የምንለው ማውንት ለገዳ የምንለው 4532 ሜትር ከፍታ አለው። ሶስተኛው ማውንት አናሉ የምንለው ደግሞ 4480፣ ማውንት ጠፋው ለዘር 4456፣ ማውንት ቆሎ 4300፣ ማውንት ጉና 4231፣ ማውንት አቡነ ዮሴፍ 4190፣ ማውንት ሄይ 4154 ሜትር። እነዚህ በጣም በኢትዮጵያ በጣም ትላልቅ ከፍተኛ ማውንቴኖች የሚገኝበት ቦታ ነው ማለት ነው። ሌላኛው ዘ ፕላቲዩ ኦፍ ይሄ ዌስተርን ሃይላንድ መካከል ሌላኛው ዘ ፕላቲዩ ኦፍ ሸዋ ወይም ደግሞ ሸዋም ፕላቲዩ የሚለው ነገር ነው ማለት ነው። ዘ ሸዋም ፕላቲዩ ኢዝ ዘ ስሞለስት ሰብ ዲቪዥን ኦፍ ዘ ዌስተርን ሃይላንድ። ከዌስተርን ሃይላንድ በጣም ትንሹ ሰብ ዲቪዥን ወይ ትንሹ ሃይላንድ ኤሪያ ሸዋም ፕላቲዩ ነው ማለት ነው። ኢት ዱም ሼፕድ ፕላቲዩ ዛት ሰርቭስ አስ ዋተርሼድ ቢትዊን ዘ አዋሽ ኦሞ ጊቤ ኤንድ አባይ ሪቨር ቤዝን። እነዚህ በሱ ውስጥ ሞር የሚገኙ ዋተርሼዶች አሉ። አዋሽ ሪቨር፣ ኦሞ ጊቤ እና አባይ ሪቨር ቤዝን የሚገኝበት ቦታ ነው። ኢት ኤክስቴንድ ዘ ዌስት ዋርድ ኢንቱ ዌስተርን ወለጋ። በዌስት ዋርድ እስከ ዌስተርን ወለጋ ኤክስቴንድ ያደርጋል። ዌስተርን ወለጋ ስሩ ሆሮ ጉድሩ ኤንድ ፍሮም ዘ ክሪሰንት ሼፕ የክሪሰንት ሼፕ ልክ እንደ ጨረቃ አይነት እንትን ፎርም ሰርቶ ማለት ነው። which causes the አባይ to swerve and drain northward እስከ ኖርዝ ዋን ድረስ እስከ አባይ ሪቨር ድረስ ኤክስቴንድ ያደርጋል ማለት ነው። ከሌሎቹ ደግሞ ሴፓሬት አዋሽ ፕላቲዩ ሸዋን ፕላቲዩ ከሌሎቹ ፕላቲዩ ጋር ሰፓሬት የሚሆንበት የተለያዩ እንትኖች አሉ። ዘ ፕላቲዩ ኦፍ ጎጃም ባይ አባይ ጎርጅ። ከጎጃም ፕላቲዩ በኖርዝ በኩል አባይ ጎርጅ ነው የሚከፍለው። ሳውዝርን ኢስተርን ሃይላንድ ከሳውዝ ኢስተርን ሃይላንድ ያው ይሄኛው በኢስተርን በኩል ነው። አዋሽ ሪቨር ኤንድ ሪፍት ቫሊ ነው ሰፓሬት የሚያደርገው። ከሃይላንድ ኦፍ ከፋ ደግሞ ሰፓሬት የሚያደርገው ጊቤ ሪቨር ነው ማለት ነው። ዘ ፕላቲዩ ኦፍ ሸዋ ኢዝ ድሬንድ ባይ ዘ ትሪቢዩታሪ ኦፍ አባይ ሪቨር ኢን ዘ ዌስት
ኤንድ ዘ አዋሽ ሪቨር ኢን ዘ ኢስት። እነዚህ ድሬን ከሚያደርጉ በዌስት በኩል የአባይ ሪቨር ትሪቢታሪዎች ድሬን ያደርጋሉ። በኢስት በኩል ደግሞ የአዋሽ ሪቨር ድሬን ያደርጋል ማለት ነው፣ ወይም ደግሞ ይፈሳል በዚህ አካባቢ። The high mountain are found on the north-eastern and south-eastern margin. በኖርዝ ኢስተርን ማሪጅን እና በሳውዝ ኢስተርን ማሪጅን አካባቢ ትላልቅ ማውንቴኖች አሉ ማለት ነው። ከነዚህ መካከል ማውንት አቡዬ ሜዳ የምንለው 4000 ሜትር አካባቢ ከፍታ ያለው ተራራ የሚገኘው በዚህ አካባቢ ነው። ሌላኛው ማውንት ጉራጌ የምንለው በጉራጌ አካባቢ ወደ ዘቢደር ተራራ አካባቢ ለረጅም ኤክስቴንድ የሚያደርግ እስከ ወለኔ ድረስ ኤክስቴንድ የሚያደርግ የማውንቴን አይነት ነው። ይሄኛው ሌላኛው የሸዋን ፕላቲ ውስጥ የሚገኝ ትልቅ ማውንቴን ነው ማለት ነው። ከዚህ ውስጥ የመጨረሻው ሳውዝ ዌስተርን ሃይላንድ ነው። ሳውዝ ዌስተርን ሃይላንድ ኢዝ ሌስ ሳውዝ ኦፍ ዘ አባይ ስሩ ዊች ኢዝ ግሬትሊ ኢሮድድ ዲዩ ቱ torrential rain that pours down in the area at almost all the year. በዚህ አካባቢ ላይ ከፍተኛ የሆነ አብዛኛው ጊዜ ኢሮድ ይሆናል። ለምንድን ነው ኢሮድ የሚሆነው? በዚህ አካባቢ ላይ በአመቱ ሙሉ አብዛኛው ጊዜ ዝናብ ስለሚኖር ነው ማለት ነው። it is the wettest region of the country with total average annual rainfall above 1500 mm. ይህ አካባቢ በጣም ዊተስት ነው። ኢትዮጵያ ውስጥ ካሉ ቦታዎች በጣም ዊተስት የሆነ ወይም ደግሞ በጣም ቀዝቃዛ ከሆኑ ቦታዎች መካከል ይሄኛው ቦታ ነው ማለት ነው። በአመት 1500 ሚሊ ሜትር የሚያክል ዝናብ መጠን ያገኛል ማለት ነው። this includes the highlands of ወለጋ፣ ኢሊባቡር፣ ጅማ፣ ከፋ፣ ጋሞ ኤንድ ጎፋ this region በዚህ አካባቢ ላይ ሞር ይሄን ያክል እንትን ያገኛሉ ማለት ነው። the north ward by ዳቡስ ኤንድ ዴንዴሳ ትሪቢታሪ ኦፍ ዘ አባይ ሪቨር በኖርዝ በኩል ዳቡስና ዴንዴሳ የሚለው የአባይ ሪቨር እንትኖችን ድሬን ያደርጋሉ። በዌስት በኩል ደግሞ ዘ ሄድ ስትሪም ኦፍ ዘ ባሮ አቆቦ የባሮ አቆቦ ሄድ ስትሪሙ ድሬን ያደርጋል። በሳውዝ በኩል ደግሞ ኦሞ ግቤ ሪቨር ነው ድሬን የሚያደርገው ሌክ ቱርካና እስከ ሌክ ቱርካና ድረስ ድሬን ያደርጋል። በኢስት ዋል ደግሞ ራይት ባንክስ ኦፍ ዘ ትሪቢታሪ ኦፍ ኦሞ ግቤ የኦሞ ግቤ ራይት ባንክ በኩል ያሉት ወይም ደግሞ ጎጀብ ሪቨር የምንለው በጅማ ዞን ወይም ደግሞ በየም ስፔሻል ወረዳ አሁን የም ዞን ናት። በየም ዞን አካባቢ ላይ የሚገኝ ወይም ደግሞ ጎጀብ ሪቨር በጎጀብ አካባቢ ላይ የሚገኝ ነው። ያንን ጎጀብ ሪቨር የምንለው ነገርን ድሬን ያደርጋል ማለት ነው። ጀነራል ኤሊቬሽን ኦፍ ዚስ ሃይላንድ ኢዝ ሪላቲቭሊ ሎው ከሌሎች አንጻር በዚህ አካባቢ ያሉ ከፍተኛ ቦታዎች ሪላቲቭሊ ሎው ናቸው። ኮምፔርድ ቱ ዛት ኦፍ ዘ ኖርዘርን ኤንድ ዘ ኢስተርን ሃይላንድ ከኖርዘርን ከኢስተርን ሃይላንድ ጋር ስናነጻጽረው በኤሊቬሽን በጣም አነስ ያሉ ናቸው ማለት ነው። ኦንሊ ፊው ኤሪያ አር አባቭ 2500 ሜትር የተወሰኑ ቦታዎች ናቸው ከ2500 ሜትር በላይ ከፍታ ያላቸው ማለት ነው። ዘ ሃይስት ፖይንት ኢን ዘ ሪጅን አር እነዚህ በሪጅኖቹ ከፍተኛ ቦታ የሚላቸው እነዚህ ጋሞ ኮንሶ ሃይላንድ፣ ማጂ ኮርማ ሃይላንድ፣ ዳውሮ ኮንታ ሃይላንድ እነዚህ ጋሞ ጎፋ አካባቢ የሚገኙ ኮንሶ አካባቢ፣ ማጂ ቤንች ማጂ አካባቢ፣ ኮርማ የምንለው ብሔረሰብ አካባቢ፣ በዳውሮ በኮንታ አካባቢ፣ በቱሉ ወለል የምንላቸው በቤንሻንጉል ማውንቴን እነዚህ በብዛት በሳውዝ ዌስተርን ሃይላንድ አካባቢ የሚገኙ ከፍተኛ ቦታዎች ናቸው ማለት ነው። ግን ከነዚህ አካባቢዎች በጣም ከፍተኛ ቦታ 4200 ሜትር አባ ሚን ሲ ሌቭል በላይ ከፍታ ያለው ቦታ ነው። ያ ማውንት ጉጌ ይባላል። በጋሞ ፕላቱ ውስጥ የሚገኝ ነው ማለት ነው። ዚስ ሃይላንድ አር ዌል ኖውን ዘ ፕሮዳክሽን ኦፍ ኮፊ ይህ አካባቢ በብዛት በቃ ፌመስ ነው። ዌል ኖውን ማለት በጣም የታወቀ ነው በእነዚህ ምርቶች ለምሳሌ በኮፊ በእንሰት እንደውም ኦሪጂን ኦፍ ኮፊ ነው። ይሄ አካባቢ በዓለም ደረጃ ለመጀመሪያ ጊዜ ኮፊ የሚባለው ነገር የተገኘው በዚህ አካባቢ ነው። እንሰት የምንለው ነገር ስፓይስ፣ የተለያዩ ቅመማ ቅመሞች፣ ቲምበር የእንጨት ስራዎች፣ ረበር ትሪ ፕሮዳክሽን፣ ካትል፣ ሀኒ የማር ምርት፣ የእንስሳት እርባታ፣ የእንጨት ስራዎች፣ የተለየ የበቆሎ ምርት እና ሁሉም በዚህ አካባቢ ላይ በከፍተኛ ሁኔታ ይገኛል ማለት እና ደግሞ ሃይ ፐርሰንቴጅ ኦፍ ፎረስት ከቨር አብዛኛው ቦታ ደግሞ ከፍተኛ የሆነ የፎረስት ከቨር ፐርሰንቴጅ አለ ማለት ነው። እና እነዚህ እናንተ ግዴታ እነዚህ ጥያቄዎች መስራት አለባችሁ። ለዛሬ እዚህ ጋር ይብቃን። ቀጣይ ስለ ዌስተርን ሎውላንድ የሚለው ጀምሮ እስከ መጨረሻው የ9ኛ ክፍል ያለው ነገር እናያለን። የዛሬው ትምህርት ከተመቻችሁ ቪዲዮውን ላይክ በማድረግ ኮሜንት ላይ አስተያየት በመጻፍ የምትጠይቁት ጥያቄ ካላችሁ
ኮመንት ላይ በመጠየቅ የዛሬው ትምህርት በዚህ እናበቃለን። ደህና ሰንብቱ። እስከዚህ ሰዓት ላዳመጣችሁኝ በጣም አድርጌ አመሰግናለሁ። ቻው